ተነሳ ማለት እባክህ ብትነሳ ምን አለ ምናምን አይደለም። ይሄ ኮማንድ ነው። ተነስ ማለት እነሳለሁ፣ በቃ እነሳለሁ በሉ እስቲ። ተነስ፣ ከውስጥ ተነሳ፣ ከውስጥሽ ተነሺ። ሁኔታዎች አያዙሽ፣ ሁኔታዎች ሊገድቡን አይችሉም። እኛ ከተራራ በላይ ነን። ለዚህ እኮ ነው ጳውሎስ ሲናገር ከአሸናፊዎች ምንድነን አለ? በላይ ነን። በዚህ 3 ቀን ውስጥ ስለመነሳትና ስለማብራት ነው የምንነጋገረው። ምንድነው የሚለው ኢሳይያስ 60 ላይ? ብርሃንሽ መጥቷልና። ምን መጥቷል? ምን መጥቷል? የምንሰማው ዜና ብዙ ጊዜ የሚያሰማን ስለ ጨለማ ነው አይደል? ስለ ሞት ነው አይደለም? ስለ ፍርሃት ነው፣ ስለ ድንጋጤ ነው። ምን ይሆን ነገ ስለ መጨነቅ ነው የሚያወራን። እግዚአብሔር ግን እዚህ ላይ የሚናገረን ምንድነው? ብርሃን ነው የሚለው። ሃሌሉያ! ብርሃንሽ ምን ብሏል? እየመጣ ነው የሚለው። ሃሌሉያ! እየመጣ ነው በሉ ባከን። እየመጣ ነው ወገኖች። ብርሃንሽ መጥቷልና የኤሎሂም ክብር ወጥቶልሻልና ተነሽና አብሪ። እነሳለሁ በሉ፣ አበራለሁ በሉ። የእግዚአብሔር ክብር በእኛ ላይ ሲመጣ ሁኔታዎች አይዙንም። በአይሮፕላን ብዙ ጊዜ እጓዛለሁና ይገርመኛል። ዳመና ነው ስታዩት፣ ዝናብ ይዘንባል አይሮፕላኑ እስኪነሳ ድረስ። አይሮፕላኑ እስኪነሳ ድረስ የምታዩት ተራራ ከፍ ያለ ነው። እንደገና ደግሞ በሰው እጅ ሊወጣ የማይችል ታላላቅ ተራራዎች ናቸው። አይሮፕላኑ መጀመሪያ ይነሳል፣ ያኮበኩባል። ከዛ በኋላ ደመናውን ጥሶ ወደ ላይ ሲወጣ ከደመናው በላይ ፀሐይ አለ ለካ። ሃሌሉያ! አሜን እንላለን ወይ? ለካ ደመናው ታች ነው ያለ፣ ከደመናው በላይ ግን ብርሃን አለ። አንዳንድ ጊዜ ዳመና የሚመስላችሁ፣ በህይወታችሁ ነገር የጨላለመ የሚመስላችሁ ብርሃን አለ። እየመጣ ያለ ብርሃን አለ። የእግዚአብሔር ክብር ነገሮችን ይገለባብጣቸዋል። አይሮፕላኑ ከፍ እያለ በሄደ ቁጥር ያ በላይ የነበረ ተራራ ዝቅ እያለ ይሄዳል። ወደ ላይ እየወጣችሁ በሄዳችሁ ቁጥር ሜዳ ይሆናል። ለካታችሁ ናችሁ ነው ተራራ የሆነባችሁ። ወደ ላይ ስትወጪ፣ ወደ እግዚአብሔር ክብር ስትወጣ ተራራው ደልዳላ ሜዳ ይሆናል። አሜን እንላለን ወይ? ለዚህ ነው ኢሳይያስ ምን ይላል? ተነሳ ይላል። ተነሺ ትእዛዝ ነው ይሄ። ተነሳ ማለት እባክህ ብትነሳ ምን አለ ምናምን አይደለም። ይሄ ኮማንድ ነው። ተነስ ማለት እነሳለሁ፣ በቃ እነሳለሁ በሉ እስቲ። ተነስ፣ ከውስጥ ተነሳ፣ ከውስጥሽ ተነሺ። ሁኔታዎች አያዙሽ፣ ሁኔታዎች ሊገድቡን አይችሉም። እኛ ከተራራ በላይ ነን። አሜን እንላለን ወይ? ለዚህ እኮ ነው ጳውሎስ ሲናገር ከአሸናፊዎች ምንድነን አለ? በላይ ነን። አሜን እንላለን ወይ? የመሬት ነገር የሚይዘን ከሆነ ጠላት የሰደደው ኢንፎርሜሽን፣ ጠላት የሚልከው ማንኛውም አይነት ዜና እኛን የሚይዘን ከሆነማ ምኑን ሄዳን ነው ወገኖች? የጌታ ልጆች እኮ ነን እኛ። አሜን እንላለን ወይ? እና በጣም እገረማለሁኝ እዚህ ላይ በዕብራይስጥ ኩሚ ኡሪ ኪባ ኦሬህ ወክቦድ አዶናይ አላይ ይዘራ። እስራኤል የባቢሎን የምርኮ ዘመን በቃ፣ ያለቀሽበት ዘመን በቃ። የኪዳን ሰው ስለሆንሽ፣ ኪዳን ባንቺ ላይ ስላለ ጠላት ሊይዝሽ አይችልም። አንቺ ከደመና በላይ ነሽ። የኪዳን አባት ይረዳሻል። ኩሚ ተነሺ፣ ኡሪ አብሪ ማለት ነው። አሜን እንላለን ወይ? ነገን መዝሙር አስጠናችኋለሁ። ኩሚ ኡሪ የሚል መዝሙር አለ ወገኖቼ። እግዚአብሔር ለልጆቹ የሚሰጠው ቃሉን ነው። የሚፈውሰው ቃሉ ነው። የሚያድነው ቃሉ ነው። አሜን እንላለን ወይ? ትእዛዝ ነው። እነሳለሁ በሉ ባካችሁ። የተቀመጠን ሰው ነው ተነሳ የምትሉት። የተኛን ሰው ነው የምትቀሰቅሱት። የተኛ ሰው፣ የተቀመጠ ሰው፣ ብዙ ኃይል ያለው ነገር ግን መንቀሳቀስ ያቃተው፣ ብዙ ሊለውጥ የሚችል አገር ሊለውጥ የሚችል ኃይል ውስጡ ያለ፣ ዱናመስ የሆነ ፓወር ውስጡ ያለ ነገር ግን በሁኔታዎች የተነሳ የተቀመጠ፣ እግሮቹ የተለዋወሱ፣ የደከመ ተነሳ አንተ፣ ተነሽ አንቺ። ዛሬ ባንቺ ላይ ኪዳን ይወጣል። ኪዳን ባንተ ላይ ያለ ባክን። ኪዳን የሌለው ሰው አንተን አይዝህም። አሜን። አንቺን አይዝሽም። የኛ ጌታ ከሁሉ በላይ ነው። የጠራ ጌታ ሊያስጨርስ ነው፣ ሊያስጨርስሽ ነው። አሜን እንላለን ወይ? እና ኢሳይያስ የሚናገረው አንቺ እኮ የአብርሃም ልጅ ነሽ እስራኤል፣ አንተ እኮ የአብርሃም የኪዳን ሰው ነህ። ለምን ትተኛለህ? ሁኔታዎች አደከሙ፣ አትድከም። ኃይልን የሚሰጥ እግርን የሚያጸና በኮረብታ ላይ የሚያቆም አምላክ አንተ ጋር አለ።
ኪዳን ያሸንፋል። አሜን እንላለን ወይ? ኢሳይያስ ሁለት መሰረታዊ ነገሮች ነው የሚነግራቸው። አንደኛ የብርሃንን ኃይል። የት ላይ ነው የዚህ መብራት ማጥፊያና ማብሪያ? እስቲ አጥፋልኝ። ልዩነቱን ላሳያችሁ ነው። እስቲ ሁሉን አጥፋው። እዛ ላይ አጥፋ። አሁን ብርሃን ስለሆነ እንደውም ይታየናል። አያችሁት? አሁን በውጭ ብርሃን ስላለ ነው አይደል? አብሩት። የብርሃንን ኃይልና የጨለማን ኃያልነት እንድታዩ ነው። የትኛው ነው የሚበልጠው? በዚህ ቤት ውስጥ ምን አለ? ጨለማ አለ። ይሄን ቤት በሙሉ ምን ይዞታል? ጨለማ ይዞታል። ነገር ግን በአንድ አምፖል ምክንያት ጨለማው ይሸሻል። በአንተ ውስጥ ያለው ኃይል፣ በአንቺ ውስጥ ያለው ኃይል ጨለማን የሚያጠፋ የብርሃንን ክብር የሚያመጣ የእግዚአብሔር ክብር የሚገለጥበት የእግዚአብሔር ኃይል ያለበት መንፈሳዊ መገለጥ የሞላበት ኤሎሂም ራሱ በውስጥሽ ያለበት ኤሎሂም የሚያዝዝህ አንተ የእግዚአብሔር ብርሃን ነህ። አሜን በል እባክህ። በውስጥ ብርሃን አለ፣ በውስጥሽ ብርሃን አለ። ለምን ነው የምትሞቹ? ለምን ነው የምትደክሚው? ይገርመኛል። የሐዋርያት ሥራ ምዕራፍ 3 ላይ ወደ ጸሎት በ9 ሰዓት ሲሄዱ፣ ልብ በሉ፣ ወደ ቤተ ክርስቲያን መሄድ በረከትን ያስከፍታል። ወደ ጸሎት መሄድ ከእግዚአብሔር ጋር ያገናኛል። የምድር ነገር በአንተ ሩጫ አይሳካም፣ በአንቺ ሩጫ አይሳካም። ይሄ ሰው 38 ዓመት ሽባ፣ ነገር ግን እኮ ውስጡ ምን አለ? ኪዳን አለ። ኪዳን በሉ እስቲ። ብሪት ይባላል በዕብራይስጥ። እና ኪዳን አለው። ይሄ የአብርሃም ልጅ ነው። ነገር ግን ሰይጣን አስሮት እንዳይንቀሳቀስ አርጎት፣ ከሰው በታች አርጎት እየተወሰወሰ ያፋ በምትባል በር ላይ ወይም ደግሞ መልካም በር በሚሏት ላይ ሰዎቹ እየመጡ ጥለው ይሄዳሉ። እንደ ቅድሙ ድንገተኛ ዝናብ ሲመጣ፣ ፀሐይ ሲያቃጥለው፣ የወጣ የወራውል ሲለው እጆቹን እየለመነ ምንም ሳይለወጥ 38 ዓመት ወገኖቼ፣ የሰው እርዳታ የትም አያደርስ። ጌታ ይርዳ። ሰማያት ይከፈቱ። ይሄ ሰውዬ እኮ ኪዳን አለው። ሌሎቹ ይንቀሳቀሳሉ፣ እሱ ግን ሰው እየተሸከመ፣ ያውም ደግሞ ባገኘ ጊዜ ነው። ሰውም ይንቃል፣ ሰውም ይሰለቻል፣ እናት አባትም ይተዋል፣ ባል ሚስትም ይከዳል፣ ልጅም ይተዋል። ወገኖች፣ የማይተው የማይከዳ ጌታና ጌታ ብቻ ነው። ከዛ በኋላ እነሱ ሲሄዱ ወደ ጸሎት እየሄዱ እያለ ድንገት አዩት። ጴጥሮስ እና ዮሐንስ አዩትና ወደኛ ተመልከት አሉት። ደስ አለው። ለመጀመሪያ ጊዜ በህይወቱ ቆሞ የሚያወራው ሰው አገኘ። እስቲ ለማያወርታችሁ ታውቃላችሁ? እኔን አሁን ሰላም ለማለት እንደምትጓጉት በዚህ እኔ ቢጤ ሲያልፍ ሰላም ትሉታላችሁ? ገንዘብ እንኳን ስትጥሉለት ዞር ብላችሁ አይደል የምትሉት? እስራኤላውና ይሁዳውያን አንድ አይነት ታሪክ ነው። ኢትዮጵያውያን አንድ ነው ታሪካችን። አሁንም ቢሆን የኔ ቢጤ እዛ ሲሆን ወር አድርጎ ነው የሚያልፈው። ቁሞ እንዴት ነህ? ደህና አደርክ ወይ? ዛሬ እንዴት ነህ? እንዴት ዋልክ? ሻይን ጠጣ እንዲያብረን ቆመ። ለመጀመሪያ ጊዜ በህይወቱ ተደነቀ። የሚያወራው ሰው አገኘ። እንደ ሰው የቆጠረ ሰው አየ። ከዛ በኋላ ቆመና እጁን ዘረጋ። ያችን የለመዳትን ሳንቲም ሊረከብ። ኦ ሃሌሉያ! ጌታ ከሳንቲም አወጣችኋለሁ ይላል። የማታስቡት ታላቅ በረከት በእናንተ ላይ አመጣለሁ ይለኛል። የምትሰጡ እንጂ የምትለምኑ አትሆኑም። አዲስ ነገር አደርጋለሁ በለው ይለኛል። ዛሬ የተጨነቃችሁ ሽባነን ያላችሁ ሰዎች ዛሬ ትነሳላችሁ። አዲስ በር ይከፈታል፣ ሞገስ ይከፈታል፣ ቅባት ይመጣል። እንደሌላ ሰው ነህ ትወጣለህ፣ እንደሌላ ሰው ነሽ ትሄጃለሽ። የእግዚአብሔር ክብር ባንቺ ላይ ይመጣል። ዋው! ያየሁት ነው እኮ እየመጣ ያለ የእግዚአብሔር ክብር እየመጣ ያለ የሚለውጥ የሚያሻግር አዲስ ነገር የሚያመጣ የእግዚአብሔር ቅባት እያየሁ ነው። ባክን አሜን በል ባክን። ከዛ በኋላ ቆመው ሲያዩት እሱ ሳንቲም እንደሲል ብርና ወርቅ የለኝም አለው። ብርና ወርቅ የለኝም፣ ብርና ወርቅ የታሻገርሃለሁ። 38 ዓመት እየወረወሩ ሲሄዱ የታሻገረ አንተ ውስጥ ያለውን ኃይል፣ አንተ ውስጥ ያለውን ቅባት ብርና ወርቅ መቼ አመጣልህ? ብርና ወርቅ ምንም አይጠቅምም። ይሰጡሃል፣ በልተው ጥለው ትሄዳለህ። ዛሬ የምንሰጥህኛ ሃሌሉያ! ሳትወለድ ገና ያየህን ተወልደህ መጨረሻ የሚያኖርህን ከብርና ከወርቅ የበለጠ ሰማያዊ መገለጥ እንደ ሰው የሚያደርግ ሙሉ ሰው የሚያደርግ የእግዚአብሔር ክብር ዛሬ በአንተ ላይ ይመጣል። ብርና ወርቅ የለኝም። ታዲያ ለምን ነው የምታወሩኝ?
ለምን አሳስታችሁኝ ትቀራላችሁ? እኔ እኮ በቃ ዛሬ ወይ ጠቀም ያለ ብር ሊሰጡኝ ይሆናል እንደዛ ብዬ ነበር አላችሁ። ኖ ብርና ወርቅ የለም። በብርና ወርቅ ግን የማይገዛ ለዘመናት የተሸከመህን የቋጠረህን እስራት የሚበጣጥስ የሹዋ የሚባል ስም ዛሬ እንሰጥሃለን። በናዝሬቱ በሸሜ ሹዋ ቁም እንድለ ተነሳና ተመላለስ። ዛሬ መነሳት ይሆናል። አንድ ሰው ዛሬ መነሳት ይሆናል። ዛሬ ሽባነት መንፈስ ይተረተራል። ቁሚ የሚለው ይሄን ነው። ቁም አንተ ውስጥ ከሞተ ውስጥ ከደከመ ምንም ነገር መስራታች። በሊፍት ቢያነሱ በክሬን መኪና እንደሚያነሳው ቢያነሱ አትንቀሳቀስ። የእግዚአብሔር መንፈስ ሲመጣ ግን የእግዚአብሔር ኃይል ሲመጣ ግን እንደሌላ ሰው ትሆናለህ። አሜን በልባክህ እንደሌላ ሰው ሆናለሁ በልባክህ። ከዛ በኋላ ምን ቢሆን ጥሩ ነው? ቀኝ እጁን ያዘና ቤተክርስቲያን ኮንግሪጌሽን የምታደርገው ይሄን ነው። ቀኝ እጃችሁን እዛ ማስነሳት ነው። እግዚአብሔር ወዳየላችሁ ከፍታ ማሻገር። እኔና ባለቤቴ ይሄን ቪዥን ስንቀበል ለህዝብ ነው፣ ለትውልድ ነው። እኛም አሁን የተደላደለ ኑሮ አለን። እሱን አይደለም የምንፈልገው። የምድር ነገር የሚቀር ነው። ብሩም ወርቁም የሚጠፋ ነው። ወገኔ ብርና ወርቅ አያንከራትትህ። እግዚአብሔርና እግዚአብሔር ብቻ ይሁን። የምትፈራው የምታስቀድመው የመጀመሪያ የመጨረሻ እሱ ብቻ ይሁን። አምላክን ስታከብር አምላክን ስታስቀድም ጌታ በክብር ይወጣል፣ አዲስ ነገር ያደርጋል። ይሄ ሰው ሽባ የነበረ 38 ዓመት እንዲህና እንዲህ ያለ ሲድ የነበረ ከመሬት ጋር ተጣብቆ ህይወቱ ማንም ሰው እንደ ሰው ያልቆጠረው ሰው በናዝሬቱ በኢየሱስ ክርስቶስ ተነሳና ተመላለስ። ሃሌሉያ! ተነሳ አይደል? መራመድ ብቻ አይደለም፣ ዘለለ፣ ሮጠ። ለመጀመሪያ ጊዜ ወደ ቤተ መቅደስ በክብር ገባ፣ በኃይል ገባ፣ በሞገስ ገባ። አንቺ ትገቢያለሽ፣ አንተ ትገባለህ። አዲስ ነገር ይሆናል። ጌታ የሚለይ ይሄን ነው። የሽባነት ህይወት ይተረተራል። የኔ ጌታ ይሄ ነው። የኔ አምላክ ይሄ ነው። ወገኖቼ የምናመልከው አምላክ እግዚአብሔር እርሱ ብቻውን ጌታ ነው። እሱ ብቻውን አምላክ ነው። ስለዚህ ነው ቁሚ ያለ። ተነሳ ወንድሜ ተነሳ። አንተ እኮ እንደ ጃፓን መኪና በማሽን አንዴ የተሰራ ሰው አይደለም። የተሰራሽ ሰው አይደለም። ደሃ መሆን ሀብታም መሆን ያንተን ማንነት አይወክልም። አንቺ በክርስቶስ ደም የተዋጅሽ በምድርና በወርቅ ሳይሆን በከበረ ደም የተገዛ ክርስቶስ ደሙን ያፈሰሰ ሕይወት የሰጠ አዲስ ሰው ነህ። አንተ ከሁሉ በላይ ነህ። አንቺ ከሁሉ በላይ ነሽ። ቁሚ ይላል ኢሳይያስ። ትንሽ አንቺ ተነሳ። እነሳለሁ በሉ እባክህ። እጃችሁን አንሱና እነሳለሁ በሉ እባክህ። እነሳለሁ አይያዝም በሉ እባክህ። ሃሌሉያ! ጠላት ማሰር፣ ጠላት መያዝ፣ ጠላት ማስጨንገፍ ልማድ ነው። የእኛ ጌታ ጭንገፋን መስበር፣ ማስነሳት፣ ሞትን መቀስቀስ፣ የተሰበረን መጠገን እሱ ለዘላለም ጌታ ነው። በአንተ ውስጥ የተቀመጠው ጸጋ በአንተ ውስጥ የተቀመጠው ሌላውን ተውኩ ያለና አካላት ሲቁጠሩ አይን በአንድ ቢሊዮን ዶላር ይገዛል። ቢሊየነርስ የሆኑ አይነ ስውራን አሉ። ቢሊየነርስ የሆኑ ደንቆሮዎች አሉ። ቢሊየነርስ የሆኑ እኛ የምንበላው ምግብ የማይበሉ አሜሪካ ውስጥ አይተናል። ቢሊየነርስ የሆኑ ኑሮ አጣፍጣቸው ብለው ራሳቸውን ሲገሉ አይተናል። ሆሊውድ
የሚሰሩ አክተሮች በቦዲጋርድ እየተጠበቁ ቤታቸው በታላቅ ሴኩሪቲ በካሜራ በኤሌክትሪክ እየተጠበቀ ረፍታቸው እንቅልፋቸው በድራግ አናላቸው ዝሎ አይምሯቸው ዝሎ ማይክል ጃክሰን ታውቁት የለ እሱ እኮ በዓለም አንደኛ ነኝ ጥቁር አይደለሁም ነጭ ነኝ ብሎ ጸጉሩን ቀን እንትኑን ያስለወጠ ሰው ቆዳውን ያስለወጠ ሰው በድራግ እኮ ነው የሞተው። አንተ ውስጥ ያለው ጌታ ድራግ ያስፈልገው ገንዘብ ያስፈልገው እዚህ ላይ ተይተይ ትነቃለህ እዚህ ላይ ተይተህ ታንቀላፋለህ። ኢየሱስ ሰላም ብሎሃል። ሰላማችን ኢየሱስ ነው። አንተ ሃሌሉያ አሜን። ሙሉ ቀን መለሰ አንዴ ሲናቡ ሙሉ ቀን በጣም የታወቀ ዘፋኝ ነው ታውቃላችሁ። ምን አለ? ሰውን ሳዘፍን ሳዘልል ሳስደስት እስክታሳስወርድ ገብቼ ቤቴ ስገባ ግን እንቅልፍ የለኝም አለ። ጭንቀት እጠጣለሁ አጤሳለሁ ምንም እረፍት የለም አለ። በቃ አይምሮዬ ዙሮ ወደ ጌታ መጣ። ጌታን ተቀበለ። ከዛ ጋዜጠኛ ምን ለውጥ አገኘሃለሁ? አይ ወንድሜ ያለው እየበላው እየጠጣው ጠጅ እየጠጣው ምን እያልኩ እስኪ እየረጨሁ አለ እንቅልፍ አጥቼ መከራዬን ሳይ ነበርኩ። አሁን አለ ኢየሱስ ወደ ቤቴ ከመጣ እኔን ከያዘኝ በኋላ አለ አይደለም ሌሊት ቀንም አንጎላቸዋለሁ። አረ ኢየሱስ ጌታ ነው እባክህ አሜን በል እባክህ። ይሄን ጌታ ነው የምናመልከው። የሚያዝ የሚጨበጥ ነገር እናንተን ወደታች ወደ ላይ ያደርገንም ወደታች ወደ ላይ የሚያደርገን ጌታና ጌታ ብቻ። የምታዩት ሰው ትናንትናም ነግሬያችኋለሁ። እናቴ በ5 ዓመት የሙታ ጅብ ሊበላይ ሌሊት መጥቶ ምበላው አጥቼ ቅጠል በልቻለሁ ሊትራሊ። የእናት ፍቅር አይቻለሁ። እሱን ተውት። ያ ሁሉ አልፎ ሱዳን ገባን ከባለቤቴ ጋር። ባለቤቴ ለስደት ሄደች። በሳምንት አንድ ቀን ነው ማያት። አረብ እጅ እግዚአብሔር አይጣላችሁ ወገኖች አይጣላችሁ። ሌት ተቀን ነበር የሚያሰሯት። ሰው እንኳን እንደሆነች ይረሱት ነበር። በሳምንት አንድ ቀን የነሱ ረፍት አርብ ነው። ሐሙስ ማታ ስትመጣ ተዝለፍልፋ ነው የምትተኛው። እኔ ደግሞ ስራ የለም እዚህ እንደለመዱ ስራ ነበረኝ። ተግባረድ ተመርቄ ወንጂ ሾው አፍሪካ ሹገር ፋክተሪ ውስጥ ሰራ ነበር። ያንን ትቼ የሞቀ ቤትን ትቼ ነው የሄድኩት። ሰይጣን እየመጣ በቃ አባቴን ያስታውሰኛል፣ እህቶችን ወንድሞችን ያስታውሳል። እዚህ የኖርኩትን ኑሮ ያሳስበኝና ብትሞት ይሻላል ይለኛል። ብትሞት ይሻላል። ይሄ ኑሮ ነው ወይ? ሙቀቱ፣ ምግብ የለም፣ ስራ የለም። በቃ አይምሮአችን ባለቤት ያጠገቤ የለችም። አንድ ቀን በቃ ወሰንኩ። ይሄ ኑሮ አይደለም። ጌታን እኮ አውቃለሁ። ሰይጣን እኮ እንዴት አድርጎ እንደሚያታላችሁ ጌታ እኮ አውቃለሁ። አርባሩ ጌታ ይሄድኩ እኮ ጌታን እከተላለሁ። አንድ ቀን ቱራብ የሚባል ልክ እዚህ ሀገር ዝናብ እንደሚዘንበው የግብጽና የሱዳን ዝናብ አቧራ ነው። ከሳሃራ የሚነሳ ቱራብ የሚሉት አቧራ አለ። ቀኑ ይጨልማል። እያንዳንዱ ሰው ቀን ያለ ሰው መልኩን ስታዩት አቧራ ብቻ ነው። በቃ ሙቀቱ እንደገና በቃ መኖር ያስጠላቸዋል። መኖር ምንድነው? ያንንም እያዩ ደግሞ እናንተ ሀገር ውሃ አለ ይሉናል። አባይ በእኛ ደውቆት አይ ዘመን ይሄና ፈርስት ያሽቶ አበሻ ይላል ወይ ሱዳን ይሉናል። በሰው እጅ አይጣላችሁ እግዚአብሔር ወገኖች። ከዛ እኔ ያልኩ እንዴ ምንድነው ይሁሉ መኖር ምንድነው ጥቅሙ? ይሄ ነው በቃ እኔ መጨረሻው ይሄ ነው በቃ። ሰይጣን ደሞናል ያው ነው። ከዚህ ሁሉ ብትሞት አይሻልም? ባለቤት የለች፣ ስትመጣም ደካክማ ዘልፋ ነው የምታያት። አንተ እዚህ የምትበላው የለ፣ ስራ የለ፣ ራቁት ግን ነው የምትለው ከሙቀቱ ዛ ሞት አለ። እውነት ግን ነው አልኳ። ደብዳቤ ጻፍኩና እውነቴን እኮ ነው። ይሄ እንግዲህ አሁን የምነግራችሁ እግዚአብሔር ለአንድ ሰው መልእክት ስላለው ነው። ደብዳቤ ጻፍኩ። ህይወትዬ በጣም እወድሻለሁ፣ እንደምትፈልጊኝ ሁኜ ባለመገኘቴ በጣም አዝናለሁ። እኔ ግን መቋቋም አልቻልኩም ይሄን መከራ በቃኝ። ስለዚህ እኔና አንቺ እግዚአብሔር ከፈቀደ በሰማይ እንገናኝ፣ የራስሽን ህይወት ኑሪ፣ እኔ ግን ይቻለሁ ብዬ ደብዳቤ ጽፌ ትንሽ ሳጥን ነገር አለች እዛ አስቀምጫት። አባይ ዛው ቅርቤ ነው። እዛ ውስጥ ነው ሰዎች እየሄዱ ተስፋ ሲቆርጡ አባይ ውስጥ ነው የሚሞቱት። ወደዛ ጉዞ ጀመርኩ።
በሩን ክፍት አድርጌ ወጣ ስል ያ ቱራቤ ወርዳል አልኳቸው። ቱራቤ አቧራው ቀኑ ጨልሟል። በቃ ከዛ ልክ በሩ እኔ እግዚአብሔርን ጊዜ እኮ በሩን ክፍት ሳረጋት አንድ ሱዳናዊ ላይ አፈር ይወርድበታል። በዚህ ደግሞ እየተለሰወሰ እንደዚህ ያለ ይሄዳል። ልክ በሩን ስከፍት እኔ በር ላይ እንደዚህ ያለ ነው የሚሄደው ሰውየው። አማርኛ ነው የሰማሁት። ይሄን ሰው ታየዋለህ? ሱዳናዊ ነው። እዚህ ነው የተወለደው፣ ግን ባፈር ላይ ይራመዳል። አንተን ከሰው ሀገር ላይ መጥተህ ሙሉ ጤና ሰጥቼህ በእኔ ላይ አማረህ ራስህን ልትገል እየሄድክ ነው አይደለ? አንተ ማን ስለሆንክ ነው እንደዚህ ሰውዬ ሽባ አድርጌ ባስቀምጥ ኖሮስ? ሽባ ብትሆንስ? እጅግርን ቁርጥምጥምጥም አድርጌ ባስቀርስ? አሁን እኮ አንተ ሩጠህ እንኳን መሄድ ትችላለህ አይደል እንዴ? መራመድ ትችላለህ። ይሄ ግን አመሬት ይሎሰወሳል፣ ላይ አፈር ይወርድበታል። አንተ ታማርራለህ። ሙሉ ጤና ሰጥቼ እግዚአብሔር ሲናገር እግዚአብሔር ይናገራችሁ ወገኖች። ሰው ቢመክረኝ ኑሮ አልሰማም። ባለቤቴ ብትለምነኝ አልሰማም። እግዚአብሔር ግን መጣ። ጌታ ይመጣላችኋል ዛሬ በህይወታችሁ። ከላይ እስከታች የሆነ ነገር ወረረኝ። ወዲያው ገባሁና ያንን ወረቀት ቀደድኩ። ስቅስቅ ብዬ እንደ ጴጥሮስ አለቀስኩ። ጌታው ይቅር በለኝ አልኩ። ማረኝ። ያንዳንዷን አካሌን አሳየኝ። ይቺ ጆሮ እንኳን ብትቆረጥ ጆሮን ጤናማ ለማድረግ ቢሊዮን ዶላር ቢከፈል ጆሮ ይቀጥላል ወይ? እኔ የሰጠኸው ጤንነት በብርና በወርቅ ይመጣል ወይ? እኔ ለዓላማዬ ነው ወደዚህ ያመጣሁ። ጠብቀኛል። አይ ጌታ ይኸው ዛሬ እግዚአብሔር ከዛ አውጥቶኝ ዛሬ ለዓለም ሁሉ በረከት። እግዚአብሔር ትልቅ ነው። አንተ ተነሳ፣ ነገር ይቀየራል፣ ታሪክ ይቀየራል። ኢየሱስ ጌታ ነው። ሰው እንደሚያይ የማያይ የሰው ፊት አይቶ የማያዳላ የተናገረውን የሚፈጽም ባለቃል ኪዳን እርሱ ለዘላለም ጌታ ነው። ኩሚ በሉ እስቲ። ኡሪ ኩሚ ማለት ተነሺ ማለት ነው። ኡሪ ማለት አብሪ ማለት ነው። ሃሌሉያ እግዚአብሔር ይባረክ። እስራኤል አላት ተነሺ፣ ባንቺ ላይ እኮ ትልቅ ዓላማ አለኝ። አብርሃምን ስጠራው ዝም ብዬ አይደለም፣ በኪዳን ነው። ኪዳን አለ ይበሉ እስቲ። ኪዳን የሌለው ህዝብ ነው። ትዝ ይላችኋል ዳዊት እኮ ጎልያድ መጥቶ ሲያስፈራራ መልእክት መጣ። ለአንድ ሰው መልእክት መጣ። ያልተገረዘ ጎልያድ የሚያስፈራራ አንድ ሰው አለ። አያ ኪዳን አለና አትፍራ ይለኛል ጌታ። በአንድ ጠጠር ነው፣ በመሳሪያ ብዛት ሳይሆን በጠጠር ትጥለዋለህ ይለኛል። መንፈሳዊ መልእክት ነው እየመጣ ያለው። ሃሌሉያ። እስራኤላውያን ንጉሱን ኃያላን የሚባሉትን ሁሉ እናንተ መሃል ማን ነው እኔን የሚገጥመኝ እያለ ጎልያድ በታላቅ ብረት ለበስ፣ በዛን ጊዜ እንዳሁኑ ብረት ለበስ እንደሚባለው በቃ ታጥቆ ምንም ነገር ከአይኑ በስተቀር ከዚች በስተቀር ሁሉ ነገር ብረት በብረት የሆነ ጋሻ ያለው ጦር ያለው የኪዳኑን ህዝብ ሲያስፈራራ ዳዊት መጣ። በግረኛው እዚህ ግባ የማይባለው አባትና እናቱ የተውት የናቁት ጅብና ድብ ሊበላው ስል ጌታ የታደገው አይ አረ ኢየሱስ ጌታ ነው። ሰዎች የናቋችሁ አባትና እናታችሁ እንኳን አይረባም ያሏችሁ እግዚአብሔር ይለኛል በክብር በሞገስ ቀባብቼ እንደገና አስነሳችኋለሁ ይለኛል። ሃሌሉያ። አይ ዳዊት መጣ። ከዛ በኋላ አየውና ሳኦል ምን አለው? አይ አንተ ብላቴና አችልም የሚል መንፈስ በኢየሱስም ይሰበር። ብዙ ጊዜ በእኛ ላይ ያለው ችግር እችላለሁ አደርገዋለሁ የሚል መንፈስ ሁሉ ነገር አንድ ችግር ሲገጥመን አችልም በቃ አለቀልህ ነው የሚል ተስፋ የሚያስቆርጥ መንፈስ የሰይጣን መልእክተኛ። የዚህ ኮንግሪጌሽን ዋና ዓላማ ፈውስ ማምጣት ነው ለምድሪቱ። ቸርች መትከልምና ፈውስ ለአፍሪካና ለኢትዮጵያ ማምጣት። ምክንያቱም ኢትዮጵያ ውስጥ ያለው ሪሶርስ አፍሪካ ውስጥ ያለው ሪሶርስ አይደለም አሜሪካን ኢሮፕን በሙሉ የሚያበላ ነው። ግን የውጭ ሰዎች ይጠቀሙብናል ስብርስ እያፋጩ። እርግማን ይባላል። ይሄን ነው ምን ሰብረው። ይሄ እርግማን የሚሰበረው ፖለቲከኞች አይደለም። ፖለቲከኛ ስለተቀያየረ አይደለም። ጌታ ከሰማይ ሲመጣ ብቻ በእኔና በእናንተ ኃይል ብቻ ነው። አሜን እንላለን ወይ? ከዛ በኋላ መጣና ከዛ ወደ ንጉሱ ወሰዱትና ንጉሱ አይቶናቀው አንተ እኮ ብላቴና ነህ አለው። አንተ እኮ ሕፃን ደግሞ የሰው እኮ የጦር ልምድ ያለው አንዳንድ የማጭወር ልምድ ያላቸው አሉ።
አንዳንድ በቃ የማምታት ልምድ ያላችሁ ሰዎች አሉ። አንዳንድ ጊዜ አብር ከነሱ ጋር ያጋፍጣቸዋል። አይ እሱንማ አችለው እነንትና አጠገቡ ናቸው፣ እነንትና አጠገቡ ናቸው፣ እነንትና ዙሪያውን አራራራ የማይደፈር ይሏቸዋል አይደል? ከዛ ጌዲ ማን ነው ማን ንጉሱ አራችልም። አይ እኔ እችላለሁ፣ አባትና እናቴ አትረባም ብለው በግ ጠብቅ ብለው ሰደውኝ በሜዳ ሳለሁ አምላኬን ብቻዬን አይቼዋለሁ አለ። ሃሌሉያ! እናትና አባት ትቶኛል፣ ጌታ ግን አንስቶኛል አለ። ጅብና ጅብ አንበሳ መጥቶ ሊበላይ ሲላል ወገቡን እየመታው ከመንጋጋው በጎችን አድን ነበረ። የረዳኝ ጌታ አለ። ይህን ያልተገረዘ ፍልስጤማዊ፣ ይህ ኪዳን የሌለው ፍልስጤማዊ ዛሬ በኢየሱስ ስም ይመታል አለ። በእግዚአብሔር ስም ይመታል አለ። አሜን በልባክን። መልእክት ነው ላንቺ የመጣው ዛሬ። መልእክት ነው ላንተ እየመጣ የትንቢት መልእክት ነው የምናገረው ወገኖች። ሃሌሉያ! ከዛ በኋላ እስቲ የኔን ልብስ ልበስ አለው። የንጉስ ልብስ አለበሰው። አይ አይሆነኝም አለ። የለመድኳት የሰው ነገር አትወስዱ። አንዳንድ ጊዜ ሰው ምን ይላል? እንደ እንትና ብሰብክ፣ እንደ ሸቱ ብዘምር፣ እንደ ሸቱ አቤት አቤት። ኖ እንደ ራሴ በሉ እስቲ። ሁሉም ውበት አለው። አንዳንዱ ዝም በማለቱ ውበት አለው፣ አንዳንዱ በመናገሩ ውበት አለው፣ አንዳንዱ በመፍጠኑ ውበት አለው፣ አንዳንዱ ደግሞ ረጋ። ሁሉ ነገር ለእግዚአብሔር ነው። እግዚአብሔር እንደሰራ እንደሆናችሁት ሁኑ። እንደ ሰው ለመሆን አትሞክሩ። ዳዊት ምን አለ? ኖ ይሄን አልፈተንኩትም አለ። የንጉስ ልብስ ለብሼ አላውቅም፣ እኔ ለብሼ አላውቅም። እሱ ሳውል የመሰለው ልብስ ስለለበሰ እዚህ ሀገር እንደናንተ ሀገር ነው። አለቃ ገብረሃና ምግብ ተጠሩ አሉ አንድ ጊዜ ጎንደር ቤተ መንግስት ውስጥ። ከዛ ዝም ብሎ እንደነገሩ የሆነ የደበሎ የተማሪ ልብስ ለብሰው ወደ በሩ ሄዱ። ከዛ በኋላ ልግባስ ኖ አንተ አትገባም። እሳቸው አለቃ ገብረሃና የታወቁ አትገባም አንተ ይሄ ልብስ ለብስ ኖ። ከዛ ሄዱና ልብሳቸውን ቀይረው መጡ። አይ ይግቡ ብሎ ያው ዘበኛ እኮ ራሱ ይግቡ ብሎ አስገባቸው። ከዛ ከገቡ በኋላ ንግስቲቱ ዛቁም በሉስቲ ሲሉ ወጡን እያነሱ ልብሳቸው ላይ ጠጁን ያንቆረቆሩታል። ምን አለቃ ምን ሆኑ? አይ ልብሱ ነው የተጠራው እኔ አይደለሁምና ልብሱ ይብላ ብዬ ነው። ይሄን በዚህ ልብስ አለ አልዋጋም። አምላኬ ባለማመደኝ፣ አምላኬ በሰጠኝ በእኔነቴ ነው የምለማመደው። እኔን ያለማመደኝ ያንተ ልብስ አይደለም አንበሳን ያስገደለኝ፣ ያንተ ልብስ አይደለም ድብን በክርኒ እንድመታው ያደረገኝ። ያለማመደኝ ጌታ ይሄን ያልተገረዘ ፍልስጤማዊ ዛሬ ይመታዋል አለ። ሃሌሉያ! አሜን በልባክን። ከዛ ተነሳ ሄደ። ከዛ 5 ጠጠሮችን አነሳ። ከዛ በኋላ የለመዳትን ወንጭፉን ያዘ። ከዛ በኋላ ማነው ዛሬ እኔን የሚገዳደር? አንድ ሰው ይምጣ። የሁሉ እስራኤል ለምን ይጨነቃል? 40 ቀን እኮ። አንድ ነገር ልንገራችሁ፣ አንዳንዶቻችሁ 40 ቀን የተጨነቃችሁ ሰዎች አላችሁ። እግዚአብሔር በቃ ይለኛል ዛሬ 40 ቀን በቃ አሁን አዲስ ምዕራፍ፣ አዲስ ህይወት። ሃሌሉያ! አሜን ነው ወይ? ከዛ መጣና እንደለመደው ማን ነው ሲል ሁሉም ሲወድቁ ዳዊት ብቅ አለ። እኔ ያለሁ አለ። ሃሌሉያ! አረን ያለው የሚል ሰው ይመጣል ባክህ። የምድሪቱን እርግማን የሚሰብር ያልታወቀ ያልታየ ሰው ያላሰበው እግዚአብሔር ግን ያየው፣ እግዚአብሔር ያያት በጓዳ ያለማመዳት እኔ ያለው እርግማንን እሰብራለሁ፣ ከቤተሰቤ ከዘርዘሬ እርግማንን እሰብራለሁ የሚል ትውልድ ይነሳል ይለኛል ጌታ። ሃሌሉያ! እኔ ያለው አለ። ከዛ ጎልያድ አየውና አለ አንተ ሲለው ስማ አለው፣ አንተ በጦርህ በቁመትህ በግስፈትህ በኃይል ተማምነህ አይደል የመጣኸው? እኔ ግን አለው አንተ በተገዳደልከው የኪዳን አምላክ በሆነው በእስራኤል አምላክ ስም ዛሬ እመጣብሃለሁ። ዛሬ አለው ዛሬ በእስራኤል ላይ ፍርሃት ይወድቃል፣ ፍልስጤም ይዋረዳል፣ ቃል ኪዳን የሌለው ይዋረዳል። እኔ ግን አለው ዛሬ ለእስራኤል ደህንነት ይመጣል አለ። ሃሌሉያ! ከዛ ወደ እኔ ቅረብ ሲለው ስማ አለው ከጥቂት ጊዜ በኋላ አንገትህ ይቀላል አለው። አይ ዳዊት አንተ ልጆቻችሁን ዳዊት በሉና አውጡ ስመዲያ አይ ስማ አለው ዛሬ መዳን በያህዌ እንደሆነ
መዳን በኪዳን እንደሆነ ዛሬ ታያለህ። ከጥቂት ደቂቃ በኋላ ነው አንገትህን እቀለዋለሁኝ፣ ሬሳን የሰማይ ወፎች ይበሉታል። ለእስራኤል እልልታ ይሆናል፣ ለእስራኤል ድል ይሆናል። አንተ ግን ኪዳን የሌለ አንገትህ ይቀላል። ዛሬ በኢየሱስ ክርስቶስ ስም ኪዳን የሌለው ጠላት የሚከታተላችሁ በኢየሱስ ስም አንገቱ ይቀላ። በኢየሱስም ዛሬ የተመታ ይሁን። ዛሬ በጠላት ሰበር ሽብር ሆኗል። ለእስራኤል ድል ይሆናል። ኧረ እልልታ ይሆናል፣ ጭብጨባ ይሆናል፣ አምልኮ ይሆናል፣ ክብር ይሆናል፣ ስግደት ይሆናል። ጌታ ይመጣል በክብር። እባክህ ቀረባ ናበል ሲለው እኔ አልመጣም አንተን የምትመጣልና እንዲህ ኳ ሲያደርግ አየኔ ጌታ ሲተኩስ አይስት። አሜን ነው ወይ? ጌታ ትልቅ ነው። የምናመልከው አምላክ ትልቅ ነው። ባካችሁ ጌታን በትልቅነቱ እዩት፣ በሁኔታዎች አትወስኑት። ለዚህ ነው ኢሳይያስ ተነሽና አብሪ፣ አንቺ ላይ እኮ ኪዳን አለ፣ አንተ ውስጥ እኮ ኪዳን አለ፣ ጥራው እንጂ። እንዴ ሙሴ እኮ ቀይ ባህር ፊት ለፊቴ በኋላ የፈርዖን ሰራዊት፣ እዚህ ደግሞ ህዝቡ በግራና በቀኝ ተራራው ተጨነኩ ሲለው ሙሴ ለምን ትጮህብኛል? በእጅ ላይ ያለውን በትር አንሳው እንጂ በእጃችን የሽዋል እኮ የይሁዳ አንበሳ መቃብሩን ፈነቃቅሎ የተነሳ የድል ገዥ፣ ሞትን የፈነቃቀለ ያሸነፈ፣ ተመልሶ የሚመጣ የድል ጌታ፣ የሰው ፊት አይቶ የማያዳላ፣ ድሃ ሀብታም የማይል፣ ለደካማ ብርታትን የሚሰጥ፣ ለተጨነቀ ረፍት የሚሆን ኢየሱስ ያሽዋ። ሃሌሉያ! አባት አለሽ፣ አባት አለ ይበል እባክህን። የሚዋጋ የሚያሸንፍ የሚረዳ አባት አለ። ሙሴ በትሩን ካነሳ በኋላ ጌታ ቃል ሰጠው። በጣም ደስ የሚለኝ ነው። ምን አለው? ስሙ አላችሁ፣ አትጩህብኝ። ዛሬ የምታዩቸውን ግብፃውያን ለዘላለም አታዩም። ትንቢት ይመጣል አንቺ ባንቺ ላይ፣ ትንቢት ይመጣል ባንተ ላይ። ዛሬ የምታዩቸውን ግብፃውያን ለዘላለም የምትኖር ግን ያንተ ኪዳን በዚህ አይደለም፣ በሰማይ ለዘላለም የሚኖር የኪዳን ሰው ነህና በአንተ ላይ የተሰራ መሳሪያ አይከናወንም። እጆቻችሁን አንሱ በእምነት። በእኔ ላይ የተሰራ መሳሪያ በልባክን አይከናወንም፣ አይሳካም፣ ወድቋል፣ ፉርሽ ሆኗል በኢየሱስ ስም። በአንደበት ውስጥ ይላል የእግዚአብሔር ቃል ሞትና ሕይወት አሉ፣ የሚወዷት ፍሬዋን ይበላሉ። በሕይወት ላይ ፍሬን ተናገር። አንዳንዱ ሰው ሁሉ ሞት ነው እንዲህ ሊሆን ነው። ሞት አንድ ሰው የዛ ቁጭ ብሎ ዙሪያውን ሰዎች ጋር ቁጭ ብሎ መጠጥ ግብዣ አድርጎ ይጋበዛል ገጠር ውስጥ እና ዘበኛ ዛው ቆሟል ይመለከታል። አረ ጌታው ምን ነው? አረ የሆነ ነገር ነው የማየው ዛሬ። ምን ታያለህ? 9 ሞት እየገሰገሰ ወደዚህ ቤት እየመጣ ነው። ፈሪ አንዱን ግባ በለው ሌላውን ስደደዋል። ሞት አንድ ነው። ምን 9 ሞት የለም። እየሰማችሁ ነው? አንዳንዱ ሰው ሞት አንድ ናት አይደል? ግን 9 ሞት መጣ። እውነቴን እኮ ነው የምላችሁ። ፍርሃት የሰይጣን መሳሪያ እንደሆነ ተረዱ። ሰይጣን ተስፋ መቁረጥ ያለን ኃይል መውሰድ የሰይጣን ስራ ነው። የእግዚአብሔር ኃይል ግን ደካማው ምን ነኝ ይበል ይላል፣ ብርቱ ነኝ ይበል። ምክንያቱም የሚያበረታው ጌታ ውስጡ አለ። አሜን እንላለን ወይ? ስለዚህ ተነሱ፣ ንቁ። ምንድነው ዝም ብሎ ኖ ሌላ ትውልድ መምጣት አለበት። የሚያሻግሩ የሚያይ ትውልድ፣ ይቻላል የሚል ትውልድ። አሜን እንላለን ወይ? ኢየሱስ ጌታ ነው ወገኖቼ። ኢሳይያስ ይሄንን ነው የሚለው። ተነሽ፣ ችግር የለም አይደለም የሚለው። ችግር አለ። የተወለድነው ስንወለድ ራሱ በችግር ነው። ችግር ያበረታሃል። ችግር ሌላ መውጫ ያሳጥ። ደፋርና ጢስ መውጫ ያጣም አይደለም የሚለው፣ ያመጣልሃል። እስራኤሎች በዓለም ዙሪያ እኮ በጣም አነስተኛ ህዝቦች ናቸው። ለምንድን ነው ዛሬ እና አሜሪካ ሳይቀር የሚፈሯት? አሜሪካ ከተቋቋመች 250 ዓመቷ ነው። ሀያል ሀገር ናት። ግን እስራኤል ነው ከሁሉ የምትፈራው፣ ከነ ቻይና ለምን? እስራኤል በችግር ውስጥ ልክ ከተቋቋመችበት ጊዜ ጀምሮ በመከራ ውስጥ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ይላል ራሱ እግዚአብሔር። ሃሌሉያ! እኔ ደስ ይለኛል። ራሱ እግዚአብሔር። እስቲ ራሱ እግዚአብሔር በሉ። እኔ በጣም ይሄ ቃል ደስ ይላል። ራሱ ንጉሱ አይደለም የሚለው፣ እንትና ፕሬዚዳንቱ አይደለም የሚለው፣ ራሱ እግዚአብሔር ሰማይና ምድርን የፈጠረው፣ ካለ መኖር ወደ መኖር ያመጣ፣ ራቁት ግን የተወለደ ደካማ የነበርክ ሰው ያረጋ፣
እንደ ባለማድረግ ሰው የቆጠረ ራሱ እግዚአብሔር ያበረታሃል፣ ያደርግልሃል። ሃሌሉያ አሜን እንላለን ወይ? ራሱ እግዚአብሔር በልባክን ራሱ ያህዌ ይረዳኛል፣ ይደግፈኛል፣ ያቆመኛል፣ አሸናፊ ያደርገኛል በኢየሱስ ክርስቶስ ስም። ክርስትና ይሄ ነው፣ እምነት ይሄ ነው። ዝም ብሎ ዘምሮ ልልብሎ ብላል ከነቋጠሮ መውጣት አይደለም። አራግፎ በአዲስ ኃይል ተሞልቶ መሄድ ነው። ጳውሎስ ኤፌሶን 5 ላይ ላነብና እሱን እጨርሳለሁ። ነገ ስለ እግዚአብሔር ክብር ደግሞ ነገ እናገራለን። ምን ይላል? ቀድሞ ጨለማ ነበራችሁና፣ እስቲ ቀድሞ በሉ። ቀድሞ አዎ ጨለማ ኑሮ ነበር የምትኖሩ። እየሰረቅ፣ እየቀጠፍክ፣ እያጭበረበርክ፣ እያታለልክ ነበር። ቀድሞ ጨለማ ነበራችሁ። ኢሳይያስ ላይ ድቅድቅ ጨለማ አሕዛብን ይከባል ይላል። ኪዳን ባለው ላይ ግን ጨለማ አይሰራም። የኪዳን ሰው አምላኩን ያስከብራል፣ በእውነትና በቅንነት ይራመዳል። ከዛ ምናል? ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ምንድናችሁ? ብርሃን ነኝ በሉ እስቲ። በጌታ ብርሃን ናችሁ። በማን? በጌታ። የብርሃኑ ፍሬ አለ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመ እስቲ ለጌታ በሉ። ለማን ደስ የሚያሰኝ? ለማን ደስ የሚያሰኝ? ህይወታችሁ ለጌታ ደስ የሚያሰኝ ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ እነርሱ በስውር ስለሚያደርጉት ነገር መናገር እንኳን ነውር ሆኗልና፣ ሁሉ ነገር ግን በብርሃን ሲገለጥ ይታያል። አሜን ነው ወይ? የሚታየው ሁሉ ብርሃን ነውና። እስቲ የሚታየው በሉ ምንድነው? ብርሃን ነው በሉ። በእኔ ህይወት ውስጥ በሉ የሚታይ ብርሃን አለ። አሜን ነው ወይ? ስለዚህ አንተ የምትተኛ መንበር ንቃ። ነቃለሁ በሉ እስቲ ንቃ። ከሙታን ተነሳ። ክርስቶስ ምን ያደርግልሃል? ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሰው እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑ ሟቹ። እንደምን ልጆች በሏ። ቀድሞ ምን ነበራችሁ? አሁንስ በማን ኃይላችሁ ጉልበታችሁ ጌታ። የዛሬ ወር አካባቢ አሜሪካ ትልቅ ኮንፈረንስ ላይ ነበርኩ ነጮቹ ጋር እና ጸልይኔ ለነጭም ለምን ማለት በአማርኛም በዕብራይስጥ በእንግሊዘኛ ጸልያለሁ። ሰዎች ይፈወሳሉ። ከዛ በኋላ ስትዩ አልነበረችም። ሐኪም 3 ወር ነው የቀረሽ ብሎ ያላት ሴትዮ ትሰማና ስልኬን አፈላልጋ ደወለች። ራባይ አቤት I heard you are a healer አለች። በኢየሱስ ዋው I heard that you are a healer no እኔ ሂለር እኔማ እንዳንቺ ተካፋ ሂለሩ ላይ እኔ ካንቺነት ጋር ነው ተባለ። ሂለሩማ ጌታ የትኛው አቅሜ በየትኛው ጉልበቴ ነው አንቺን ፈውስ ደካማ ነው የሚሉት በእኔ ውስጥ ያለው ጌታ ግን ያድንሻል፣ ይፈውስሻል። ግን ሂለው ኢየሱስ አሜን ነው ወይ? ዛሬ ሀገራችን ላይ የተበጠበጥ ነው። ትንሽ ብልጭ ሲልባቸው በቃ ሰው እንዳይደርስብን በቦዲጋርድ ከመሬት በቃ እኛ እኮ በቃ አንተ ትል ይለዋል ያው ትል ያው ንጉሱ ሄሮድስ የማይ እግዚአብሔር ድምጽ ነው የንጉስ አይደለም ሲሉ ነው እንዲያለት ያዋሪያ ስራ ማለፍ 12 ላይ በክብሩ ቁጭ ብሎ ይያል የማይ እግዚአብሔር ድምጽ ነው የንጉስ አይደለም ሲሉ እግዚአብሔር ነው እንዲያለት አንድ መጣና እዛው ላይ ሰዎቹ ተከክለው ክብሩ የጌታ አሜን። ሁሉ ነገር ለጌታ አሜን። እውቀት ቢኖርን ገንዘብ ቢኖርን ጥበብ ቢኖርን የጌታ አሜን። የትኛው ክብራችሁ የትኛው ሞገሳችሁ? እኔ መዋረድ ነገር ያለው በረንዳ ድር ያለው ክብር የጌታ የምበላው አጥቼ ቅጠል በልቻለሁ። በጣም ደግሞ አሉ የሚባሉ ኃያላን ሰዎች ጋር ደግሞ አስቀምጦኛል። አሜን። ለኔ ሁሉ ያው ጌታዬ ነው። አሜን።
ጳውሎስ መዋረድን መክበርን አውቃለሁ፣ ኃይልን በሚሰጠኝ በክርስቶስ ግን ሁሉ ዕለት ዕለት የሚከብድብኝ የቤተ ክርስቲያን ከብዶ ነው እዚህ የመጣነው። ከእናንተ ምንም ነገር ፈልገን አይደለም፣ ልንጠቅማችሁ ነው። ገንዘባችሁን አንፈልግ፣ ምናችሁን ነው፣ ግን ከብዶ መልእክት ሰጥቶ እግዚአብሔር ከዚህ ምድር ስለፈጠረን ምድራችን ለምን በጨለማ ውስጥ ሆናለች? ለምን ወጣቱ እየሄደ በውሃ ውስጥ ያልቃል? ለምን እርግማን በምድራችን ላይ እስከ መቼ ድረስ ብለን የመጣነው? አንተ ተነሳ፣ ተነሽ፣ በአንቺ ውስጥ ክብሩ ይገለጥ። ተነሱና እንጸልይ።